አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናቸው አላችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ የሆንኩትን በነገርኳችሁ እና እሱን ከመንገሬ በፊት ላይክ፣ ሰብስክራይብ አድርጉ እና ጉዞ ወደ ሱፐር ማርኬት የኢትዮጵያ ጉዞ ተጀምሯል። እቃ መግዛት ዛሬ የገዛሁትን እቃ መጨረሻ ላይ ታያላችሁ። ዋጋውንም ምኑንም ታያላችሁ። ግን እንደኔ ኢትዮጵያ ቢንገዛ ባይ ነኝ። ኢትዮጵያ ቢንገዛ ባይ ነኝ። እዚህ ለምንድን ነው የምንገዛው? ለምን እኛ እዚህ ጋር ትንሽ ዋጋ ትንሽ ብር እንደሚንገዛን እንጂ የምናውቀው ብሩ እዛ ስንሄድ። ሲቀጥል ደግሞ እዚህ ጋር ስንት ወጪ ያለ ከአዲስ አበባ እስከ ክፍለ ሀገር ለመውሰድ ምን ያህል ጉጪ ነው የሚያስፈልገን? እኔ በበኩሌ እውነት እኔ እዚህ ምንም ባይገዛ ባይ ነኝ። ምናልባት ልጅ ካለ ልጅ እጅ ያያል የልጅ ነገር ገዝተን ብንሄድ ለልጅ ያክል ገዝተን ብንሄድ የተወሰነ ነገር እና እንጂ ኮቶት ይዘን ሄደን ከባድ ነው ወላሂ። አሁን እዚህ ጋር ጫማ ወይ ጫማ 119 ነው። እስቲ አሁን አሳያችኋለሁ። 119 አያችሁ። እና እንደዛ ነው ዋጋ። በጣም ሁሉ እንደዛ ነው ማለት ነው። ዋጋ ስናይ ቀላል ይመስለናል፣ ትንሽ ይመስለናል እንጂ በጣም ከባድ ነው። አሁን እነዚህ ሁሉም አንድ አይነት ማለት ነው። ብቻ ከባድ ነው። እዚህ የምናወጣው ቀላል መስሎ ይታየናል እንጂ ወደ ኢትዮጵያ ስንመነዝር ብዙ ነው። ስቀጥል ደግሞ ከአዲስ አበባ ወደ ሀገር ቤት መንከራተት አለ። ይሄኛው ጫማ ይቀንሳል መሰለኝ። ስንት ነው? 59 ብር። እኛ አሁን 59 መሆኑን ነው እንጂ የምናየው ኢትዮጵያ ማለት ትንሽ ሳናበዛ ከወሰድን ላርጎ ምናምን ላርጎ ነው ካርጎ ካላደረግ በትንሹ ምንም አይልም። ግን ወጪ የመኪና ወጪ፣ የታክሲ ወጪ፣ የሰራተኛ ብቻ እኔ እንጃ ወላሂ እኔ ከባድ ነው ብዬ ነው የሚያስበው። እዚህ ጋር ደግሞ ፓንቶች በየአይነት ናቸው። የሚገርመው ወላሂ አሁን ይሄ ፓንት ርካሽ ነው። አንዳንድ ነገሩ በጣም ርካሽ ነው። በቃ ርካሽ ነገሩ መውሰድ ነው። ይሄ ፓንት አሁን አምስቱ ፍሬ 9 ሪያል ነው። እና እንደዚህ ርካሽ ነገሮችን ሳይበዛ ወይም መውሰድ ነው። ሳይበዛ ረከስ ያሉትም ማለት ነው አሉ። ደግሞ ሌሎቹም በሚገርም ሁኔታ 7ቱ ፍሬ 32 አለ። 32 ሪያል 7 ፍሬ ማለት ነው። ይሄው አሁን እዚህ ጋር አሳያችኋለሁ። ብቻ እንደዚህ ረከስ ያሉትን መውሰድ ነው። ይሄው 7ቱ ፍሬ ማለት ነው እና 35 ብር 35 ሪያል ማለት ነው። ሳናበዛ ትንሽ ረከስ ያሉትን ነገር መውሰድ አለብን። ግን ሌላ እቃ ወስተን ባንከራተት ወጪ ባይበዛብን እና ባይነኝ እኔ ውዶቼ። እና ቅድም የሆንኩትን ብነግራችሁ ያልኳችሁ ውዶቼ፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እርስ በራሳችን እንተባበር በእናታችሁ። እና ቀደም የሆነ ይሄን ቪዲዮ እንደዚህ ድምጽ እንትን ብዬው ድምጽ አውዲዮ አድርጌው አውርጄዋለሁ ብያለሁ። አልወረደም ይሁን እኔ እንጃ ብቻ። ከዛ ቪዲዮን ለቀኩኝ ብዬ ድምጽ የሌለ ቪዲዮ ለቅቄያለሁ። ከዛ እንዴት እንደተናደድኩኝ ወዲያው በሌላ ስልክ አየዋለሁ። ከባድ ነው። አስደነገጠኝ በጣም ማለት ነው። በጣም ነው የደነገጥኩት። ከዛ ደለትኩት ብቻ እንጃ ምን እንደምፈጠር። እና አሁን ድጋሚ ነው ድምጽ እያስገባውኝ ያለሁት። ቪዲዮን ላይክ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ ሰብስክራይብ አድርጉ ውዶቼ። እርስ በራሳችን እንበረታታ እላለሁ። ነፍስያ ካልተረጋጋሽ ምንም የሚሰራ ነገር ደግሞ ትክክል አይሆንም። እኔ አሁን ቢዚ ሆኜ ነው ቅድም ሰዓቱ አይለፍብኝ ብዬ ነው
እየተጨናነኩኝ እንትን አደረኩኝ ለቀኩኝ። ግን በኋላ ሲያየው በሌላ ቼክ ሲያደርገው ትክክል አይደለም፣ ድምጼ አልገባበትም። እና መሀል ላይ ሴትዮዋም ጠርታኝ ነበር የሄድኩት። ከዛ በቃ ለካ የወረደ መስሎኛል፣ እኔ አልወረደም መሰለኝ። እና ብቻ ከባድ ነው። ሰው ቤት ስትሆኑ ምንም የሚስተካከል ነገር የለም። አሁንም መግሪብ ሰላት መጥቼ በቃ ዛሬ መለቀቅ አለበት ብዬ ነው። ሰዓቱ አልፏል፣ ግን መለቀቅ አለበት ብዬ ነው። እና ስለ እቃው ምን ትላላችሁ? እስቲ ሀሳብ አስተያየታችሁን አስቀምጡ ውዶቼ። እዚህ ገዝተን እንሄድ ትላላችሁ ወይስ ኢትዮጵያ ብንገዛ ይሻለናል ትላላችሁ? ከባድ ነው። እንደኔ ባይገዛ ባይነኝ። የእናንተን ሀሳብ ግን አላቅም ውዶች። እና ቪዲዮዬን እያያችሁ እስከ መጨረሻ ድረስ እና ከዚህ በፊትም የለቀኩት ቪዲዮ አለ የሀላባ ሲራ ባህል አኗኗር ሴት ልጅ ስታገባ ያለውን እውነት ሂደቶች ከጅምር እስከ መሀል ደርሻ ያለው በክፍል ቀጣዩንም እንድታዩ ከፈለጋችሁ ሰብስክራይብ አድርጉ። የሚቀጥለውን መጀመሪያ ካላያችሁ ገብታችሁ ይውልኝ። ካሁን በኋላም ደግሞ እንድታዩ ከፈለጋችሁ ቤተሰብ ካልሆናችሁ ቤተሰብ ሁኑልኝ ውዶቼ። ሴት ልጅ ስታገባ ያለው ሂደቶች ካገባች በኋላ ያሉት ሂደቶች በጣም ብዙ ባህሎችን ያላያችሁት ካላችሁ አለ ገባ ብላችሁ እዩ። ካሁን በኋላም ቀጥላለሁ። ያውን በጫጉላ ጊዜ እናት ቤት ምን ትሆናለች፣ እንዴት ታሳልፋለች የሚለውንም እለቅላችኋለሁ ኢንሻአላህ። ቢዚ ሆኜ ነው እና ያንንም ካላያ ማለት ካሁን በኋላ የሚቀጥለውን የምታዩት ቤተሰብ ያልሆናችሁት እንድታዩ፣ ቤተሰብ ያልሆናችሁ ቤተሰብ እንድታረጉ፣ ቤተሰብ የሆናችሁ ደግሞ ቪዲዮ በማየት እንተባበር እላችኋለሁ ውዶቼ። እና እንዴት አስተያየታችሁን አስቀምጡልኝ። ለዚህኛው እዚህ ጋር ደግሞ ማውጣት ነበረብኝ። ይሄ ቦታ ዝም ብዬ ነው የቀረስኩት። አቀራረጽም ራሱ ብዙም እንትን አላለም። ይሄ ቦታ በዚህ ሁኔታ መቅረጽ አልነበረብኝም። መሀል ላይ ለምን እንደዚህ እንደቀረስኩኝ አላውቅም። እንደ ቲክቶክ አድርጌ ቀረስኩት። ብዙ አያሳይም። እንደ ቲክቶክ አድርጎ ሲቀረጽ ለምን እንደ ሙሉ አያሳይም። ማውጣት ነበረብኝ። ይሁን እንግዲህ ብቻ በደንብ አያሳይም። እንዴት እንደሆነ አላውቅም። ብቻ ዝም ብላችሁ እዩት። ቀጣዩ ያምራል። ቀጣዩ ስለሚያምር ቀጣዩን እዩቴን ዝም ብላችሁ አሳልፉትና እላቸዋለሁ ውዶቼ። እርስ በራሳችን እንተባበር እላለሁ ውዶቼ። ይሄ እነዚህ አባያዎች ደግሞ 200 ስንት ነበረ? 200 ምናምን ነው። ብቻ ከ200 በላይ ነው። 200 ሪያል ነው 100 ምናምን። ቢስሚላህ ረህማን ረሂም ብቻ ረሳውኝ። ያው ቀልብ የተረጋጋ ስላልሆነ ረሳውኝ እና ይሄ ነው እላቸዋለሁ ውዶቼ። ትላንት ጁማ ነበረ ወጣ ብዬ እቃ የሆነ እቃ ለገዛዛ ወጥቼ ዝም ብዬ ልቅረጽላችሁ ብዬ ነው። ሀሳብ አስተያየታችሁን እንድሰጡኝ። እዚህ ገዝተን እንሄድ ወይም ኢትዮጵያ እንግዛ ምንልም ከሆነ የትኛው ይሻላል? እስቲ እሱን ሀሳብ እንለዋወጥ በማለት ነው። ቪዲዮውን ጨርሳችሁ ይውልኝ ውዶቼ። እና ብቻ ከባድ ነው። ከሴቷ ጋር ነበርኩኝ። ብዙም ልቀርጽም ብዙም አልተመቸኝም። እዚህ ጋር ጫማዎች እነዚህ ደግሞ 70 ምናምን ብር ናቸው። 70 ምናምን ብር። አረ ልብስ ደግሞ ይገርም እኮ ጫማ፣ የወንዶች ልብስ፣ የወንዶች ቲሸርቶች አንድ ቦታ ላይ 25 ምናምን፣ ጫማዎች 25 ምናምን አየሁኝ። አንዳንድ ቦታ ርካሽ ነው ቢገዛ ያስብላል፣ ግን አንዳንድ ቦታ ውድ ነው። በጣም በሚገርም ሁኔታ ማለት ነው። በጣም ውድ ነው ማለት ኢትዮጵያ ብንወስድ ምን አይል ይፈጃል የሚለውን ይይዛል። ልፋቱ አለ፣ መንገድ ትራንስፖርት አለ እና ያ ነው እላቸዋለሁ ወዶች። እዚህ ጋር መሀል ላይ እየረሳውኝ እንደ ቲክቶክ አድርጌ እየቀረስኩኝ ምንም አያሳየም። ብቻ ይቅርታ፣ ግን ዝም ብላችሁ ይዩት እላቸዋለሁ ወዶቼ። መጨረሻ ሰዓት ደርሰናል። ቪዲዮን ጨርሳችሁ ይሁንልኝ። ቪዲዮን ጨርሶ ላየው በረከት ይግባው። ጨርሳችሁ ላያችሁን በጣም አመሰግናለሁ። አሁን ወደ ሰፈር
ተመልሰናል። እንትን የመካ እንትን ዳገት ጉድ እኮ ነው። እኔ እንደውም ብዙውን ለመቅረጽ አልተመቸኝም ፈርቼ። ዳገቱ የሚገርም እኮ ነው። እና መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ